ለረጅም ጊዜ ተገደልን ሞትን አማራ እንዳይገደል ብለን ነው የትጥቅ ትግል የገባ ነው ይላሉ። ለትጥቅ ትግል የሚያበቃ ምንም ኮዝ የላቸውም ምናምን ነው። ዋሪው አንተ የፖለቲካ መከፋትን ለመመዘን እንደ መከላከያ ኤታማዦር ሹም አንተ አይደለም ይሄንን የምታወራው። የፖለቲካ ጥያቄ አላቸው የላቸውም ትክክለኛ ነው አይደለም የሚለውን የትኛውን ቡድን ኦኬ ለመመዘን ይሄ ያንተ ስራ አይደለም። ኤክስትሪምሊ ፖለቲሳይዝድ ንግግር ነው ይሄ አንድ። ሁለተኛ እነዚህ ኃይሎች ደግሞ ተገደልን በድሮን ተመታን ምናምን ይላሉ ብሎም ይሳለቃል። ይሄም አሳፋሪ ንግግር ነው። እና ድሮን መሳሪያ ነው፣ ድሮን የጦር መሳሪያ ነው፣ እንደ ክላሽ እንደማንኛውም ላንጠቀመው ነው እንደገዛ ነው ይላል። አይ ድሮኖቹ ሲቪሊያን እየመቱ ነው እንኳን ሲባል ይሄንን ነገር አይደለም የሚመልሰው። በአሳፋሪ ደረጃ ይሄንን ተግባር ጀስቲፋይ ለማድረግ ይሞክራል። በዛም ደረጃ የሚያሸማቀቅ ራሱን አለቃ ካለው አለቃውም ተቋሙንም የሚያሸማቀቅ ንግግር ነው። ከዚህ አልፎ ደግሞ እነዚህ ሰዎች ተገደልን ይሉ ነበር ብሎ ሌላ አስቀያሚ ንግግር ይናገራል። አሁን እንዳለ ሙሉ በሙሉ እዛ ሀገር በሚደርሱ የግጭት ሁኔታዎች እጃቸው በመጀመሪያ ደረጃ እንዳለ የሚያሳይ ማለት ነው። ምንድነው የሚለው? ቀደም ሲልም በተነሱ ግጭቶች ላይ ሁሉ አማራ ተገደለ በሚል ይቀሰቅሱ ነበር የአማራ ሊቃን። አሁን ደግሞ መከላከያ ላይ መጡ ነው የሚለው። ሰው መከላከያን አማራን ገደልክ ብለው ሲሉት እሱ የመከላከያ ጠባቂ ነው እንጂ የኢትዮጵያ ህዝቦች ደህንነት ጠባቂ አይደለም። የኢትዮጵያ ሉዓላዊነት ጠባቂ አይደለም። መከላከያንም እንደዚህ ብለው መጡ። ስለዚህ አንተዋቸውም ይላል። ቀደም ሲልስ ገድለው አማራ ተገደለ ብለው ሲጮሁ ያኔስ ያንተ ኃላፊነት አይደለም ወይ? ኢንፋክት አንዳንድ ቦታ ላይ እኮ እነሱ ገድለው ኦኬ አማራ ገደለህ ብለው ኦሮሞን የሚቀሰቅሱበትም ጊዜ ነበር እኮ። ያ እነሱ ራሳቸው ፖሊስ እዛ አካባቢ እንዳይኖር አስወጥተው ሚሊሻ አስወጥተው የአማራ ኃይሎች ገቡ ብለው ህዝቡን ወግተው ከዛ በኋላ ደግሞ ኦነግ ነው ይሄን ያደረገው ብለው ፓርላማ ድረስ እንዲለቀስ ያደርጉ ነበር። ያንን ነው ያጋለጠው ይሄ ንግግር። ግን ዞሮ ይሄ the dirty linen of የኢትዮጵያ መከላከያ ሰራዊት ቆሻሻ አንሶላ የሚባለው ማለት የስካንዳል የቅሌት አንሶላ ማለት ነው። ገብተዋል? dirty linen ይላሉ ፈረንጆቹ። የቅሌት አንሶላቸውን የጨቀያ አንሶላቸውን በደም የተነከረ አንሶላቸውን ያሳዩበት ንግግር ነው። በጣም ያሳፍራል የሚናገሩት ንግግር። ደግሞ አነጋገራቸው አሁን ትናንትናም ንግግር ሲያደርግ የአየር ኃይል አዛዡ በቀደም ኢንተርቪው ሲሰጥ እንደ አንድ አዛዥ አለ አይደል? ኦቶሪቲ አሰርት አድርጎ አይደለም የሆነ እንደ ተማሪ ፕሬዘንቴሽን እንዳለበት ተማሪ ነው የሚናገረው። እና ምንድነው እንደ መከላከያ ከመቼውም ጊዜ በላይ እኔ መከላከያ ሰራዊት አባል በሆን እማፍርበት ንግግር ነው። ይቺ ግን ለኦሮሞ ህዝብ ይቺ አሁን የተናገራት ንግግር ግን ጥሩ አመላካች ነገር ነች። ያኔ ተገደልን እያሉ የአማራን ህዝብ እየቀሰቀሱ ያሉ ፖለቲከኞች አሉ ብለን ስንጮህ በአንድ ወቅት አስፈላጊ ከሆነ እነዚህን የሞት ነጋዴዎች ለመቃወም ከአብይ ጋር ማበር ቢኖርብኝ አይደለም ከአብይ ጋር ከሰይጣን ጋር ቆማለሁ ብዬ የተናገርኩበት ወቅት ነበር ካስታወስክ እዚሁ ሚዲያ ላይ። እንደዚህ የሚያስብሉን ሰዎች እንደዚህ አይነት ነገር ሲያደርጉ የኢትዮጵያ መከላከያ ዝም ነው ያለው። የኢትዮጵያ መንግስት ደግሞ ፓርላማ ድረስ ወስዶ እያስጮኸ የኦሮሞን ህዝብ እና የኦሮሞ ነጻነት ሰራዊትን ለመውጋት ሰበብ አድርጎ ምክንያት አድርጎ አዋጅ ሲያወጣበት የነበረ ነገር። ይሄ ጨዋታው ብልሽት ሲልባቸው ትናንት ራሳቸው ደግፈው ሲያንቀሳቅሱት የነበረውን ድምጽና ኃይል ሚዲያ ከቨሬጅ ሰጥተውት ፓርላማ ስቴጅ ሰጥተውት ሲያናገሩት የነበረን ኃይል ዛሬ ደግሞ የኩነኔ ሁሉ ዋና ምንጭ አድርገው ሊያጠቁት ሲሞክሩ ድሮ ኮንዲትሉ ነበር ይላሉ። ኢሳያስንም አሁን እንደሚያርጉት ማለት ነው። እና ይሄ የዚህ ቡድን ዱፕሊሲቲ ማለትም
በአንድ አፍ ሁለት ምላስ ትናንትናና ዛሬ የሚናገሩ ሰዎች በአንድ ቀን ደግሞ በአንድ አፍ ሁለት ምላስ ማለትም ታጥቀናል አታሸንፉንም ግን እኛ ዳዊት ነን ጎስቋሎች ነን የሚል መንታ ምላስነት በስፋት የሚያሳይ ግን ከሃይማኖት ተቃርኖ በዛ ሀገር እንዲነሳ እና በዛም ራሱን እንደ አምፓየር እንደ ዳኛ አድርጎ ማቅረብ እንደ ግጭት ፈቺ ግጭት አስተዳዳሪ አድርጎ ማቅረብ አንደኛውን በሌላኛው ላይ ማነሳሳት በህዝቦች መካከል እርስ በርስ መጠራጠር እንዲኖር በአንድ ላይ እንዳይቆሙ ለተቃውሞ እንዳይዘጋጁ አንድ ላይ ቆመው ጠላታቸው የትኛው እንደሆነ እንዳይለዩ እንዲምታታባቸው የማድረግ ስራ ነውና ብዙም አዲስ ነገር አይደለም ከአነሳሱ ጀምሮ ሲፈጽመው የነበረ ነገር ነው ኢንፋክት የሃይማኖት ግጭት እነሱ በሚፈልጉት ደረጃ በተለያየ መንገድ በሰበኩበት መጠን በተጠቀሙት ትንኮሳ መጠን እስካሁን ድረስ አለመካሄዱ በጣም የሚያስደንቅ ነው እና አሁንም ያንን ለማባባስ ነው ሆን ብለው የሚያደርጉት ነገር ነው ብዙም ለነገሩ አልተከታተልኩትም እኔ ግን ይሄ የተለመደ አካሄዳቸው ስለሆነ የነሱም ወደ ኦፔራንዳይ ስለሆነ ብዙም የሚያስገርም አይደለም የግጭት ፈብራኪዎች ናቸው የግጭት ሸቃጮች ናቸው የግጭት ኤክስፖርተሮች ናቸው እና ያለ ግጭት መኖር አይችሉም በነገራችን ላይ ያለ ጦርነት መኖር አይችልም ምክንያቱም መሰረታዊ የፋሺስትነት ባህሪ ያለው ሁለተኛ ስለዚህ የኃይል ተግባር ይፈልጋል ሁለተኛ ጠላት ይፈልጋል ስኬፕ ጎት ማለት ነው የሰማዕት በግ ያስፈልገዋል በየጊዜው ምንድነው ይሄ የጦስ የሚሆን ማለት ነው እና ስኬፕ ጎት ስለሚያስፈልገው ጠላት ያስፈልገዋል ማለት ነው ሁሉ ጊዜ ጠላት ይፈልጋል ስለዚህ በፊት ጁንታ ነበረ አሁን ጃዊሳ ነው እዚህ ሸኔ ነው አሁን ሻቢያ ነው ከዛ ታሪካዊ ጠላቶቻችን ናቸው ይቀጥላል ስልጣን ከያዘ ቀን ጀምሮ እንደዚህ ነው እና ግጭት ለህልውናው አስፈላጊ ነው እውነት ለመናገር በግጭት ነው የኖረው በግጭት በፖለቲካ ግድያ በሽብር በህዝብ መፈናቀል ገና ሲጀምር እኮ ከሶማሊ ድንበር ላይ 1.3 ሚሊዮን ህዝብ ተፈናቅሎ ነው የጀመረው የነሱ ስልጣን በዛ ግርግር ውስጥ ነው የሆነው እና ያለ ግጭት መኖር አይችሉም ግጭትን በሐሳብ ደረጃ ብቻ አይደለም የሚፈልጉት በተግባር ነው የሚፈልጉት ግጭትን እና ግድያን መከራን ስፔክታኩላር በሆነ መንገድ ማለትም ትዕይንት ሆኖ እንዲታይ በሚዲያ ሰርኩሌት እንዲያደርግ አስፈላጊ ሲሆን ራሳቸው ለሚዲያ አውታሮች ሊክ በማድረግ በዚህ መንገድ ግጭትን ያሰራጫሉ ግጭትን ይፈጥራሉ ይፈበርካሉ ይፈጽማሉ እና የትዕይንት ኦብጀክት ያደርጉታል ያሻሽጡታል ይነግዱበታል ከዛ በሱ ላይ ተመርኩዘው ስራ ይፈጥራሉ ለራሳቸው ይሄ ዲሞክራቲክ ዴፊሲት ያለው መንግስት ትጋቱ በብዛት የሚተጋው ህዝብን በማስተዳደር የህዝብን ደህንነት በመጠበቅ የኢኮኖሚ ፕሮጀክቶችን ቀርጾ የልማት ፕሮጀክቶችን ቀርጾ የምጣኔ ሀብት እድገት ማምጣት የሰው ኃይሉ ክብር ባለው መንገድ በስራ ላይ እንዲሰማራ ማድረግ ማህበረሰባዊ ፍትህ ማህበረ ኢኮኖሚያዊ ፍትህ በአገር ውስጥ እንዲሰፍን ትምህርት ቤት በመገንባት የጤና አውታራትን በመገንባት የመሰረተ ልማት አውታራትን በመገንባት ምናምን ነው የሚያስተዳድረው ለዚህ ነው የሚተጋው አንድ የዲሞክራሲያዊ ስርዓት ውስጥ የተፈጠረ መንግስት በዲሞክራሲያዊ መንገድ የሚሰራ መንግስት ቀኖቹ የተቆጠሩ ናቸው ትንሽ ቀኖች ማለት በገደብ የታወቁ ቀኖች በምርጫዎቹ መካከል ማለት ነው ግን ብዙ ኃላፊነት ብዙ ግዴታ ብዙ ስራ ነው የሚሰጠው ስለዚህ ይባትላል ስራው ደግሞ ከህዝቡ የዕለት ተዕለት የህይወት አስፈላጊ ነገሮች ጋር የተያያዙ ናቸው የተቆራኘ ነው የሚሆነው ምክንያቱም ሰው የሚኖረው በዋናነት በፖለቲካ ወሬ ሳይሆን በዳቦ ነው ስለዚህ የሚበላው የሚጠጣው የሚሰራው የሚነግደው ልጆቹን የሚያስተምርበት እነዚህ ነገሮች ይፈልጋል በዲሞክራሲ ቀኖች የተቆጠሩ ስለሆነ በዛች በተቆጠሩ ቀኖች ውስጥ መስራት ያለብህ ብዙ ኃላፊነቶች አሉ ምትተጋው በዋናነት ማህበረ ኢኮኖሚያዊ ተግባራት ላይ ትልልቅ ፕሮጀክቶች በማውጣት ነው
ልማት በመስራት ነው። መሰረተ አውታሮችን በመገንባት ነው። መሰረተ ልማት አውታሮችን በመገንባት ነው። ያንን ማድረግ አቅም የለውም። ለዛም ይሆን ፕሮጀክትም ርዕዮትም ራዕይም ተልእኮም የለውም። ስለዚህ ምንድነው የሚያደርገው? ለዚህ እኮ ነው ከጦርነት በመለስ ስራ ሲሰሩ የብልጭልጭ ስራ ነው የሚሰሩት። የብልጭልጭ ፕሮጀክት ማለትም የፓርክ እና የተለያዩ የሐውልትና የሙዚየም ግንባታ ማለት ነው። በራሳቸውን አሰርት ለማድረግ ግን ሲፈልጉ ራሳቸውን በአለም ደረጃም በተለያየ ደረጃ በወታደራዊ አቅማቸውና በዛ ነው የሚኩራሩት። ሰሞኑን የወታደራዊ ባለስልጣናቱ የሚያደርጉትን የሚዲያ እንቅስቃሴ ካየው በሙሉ የኢትዮጵያ ዲፕሎማሲውም ፖለቲካውም ታሪኩም የሚቃኘው በመከላከያው ዙሪያ እየሆነ ነው። ለምን የሚያሳዩት ነገር አሁን ትርኢትም የሚያሳዩት የኢኮኖሚ ኤግዚቢሽን አይደለም። ኢትዮጵያ ውስጥ ያለው ባዛር ምናምን አይደለም ያለው የወታደራዊ ትርኢት ነው በየጊዜው እና ኢቨን የባህል ቀን በሚከበርበት በብሔረሰቦች ቀን የባህል ትርኢት ምናምን አይደለም በጣም የሚታየው። በዛም ቀን እንኳን የሚነገረው ነገር በሙሉ ስለ ጦርነትና ስለ ወንድማማቾች መፋጀት ምናምን ነው። በዝርዝር እንመጣበታለን። ነገር ግን በመሰረቱ አንደኛ ፋሺስት ስለሆነ፣ ፋሺስት ማለት ጦረኛ ነው ማለት ባላንጣዎችህን በኃይል በማጥፋት ላይ የተመረኮዘ ህልውና ነው ያለ። ሁለተኛ ፋሺስቶች ላይ የሚያደርጋቸው ጦስ ይፈልጋል። የጦስ ምንድነው ይባላል? የጦስ ዶሮ ይፈልጋል። ስኬፕ ጎት ጊኒ ፒግ ይፈልጋል። ይሄ እኮ ነው እንደዚህ ያደረገ ማለት ጁንታው እኮ ነው እንደዚህ ያከፋፈለ፣ ኦነግ ሸኔ እኮ ነው እንዲያፈናቀለ መከራ ያመጣበት፣ ፋኖ ነው እንደዚህ ያደረገ፣ ሲዳማ ላይ እንደዚሁ ልጆቹን እጀታዎቹን ስንት ነገር ወላይታ ላይ። ከዛ ደግሞ እንዲሁም አይዲያል የሆነ የብሔር ፖለቲካ እኮ ነው፣ ዘር ነው። ስለዚህ ሁሉ ጊዜ ስኬፕ ጎት ይፈልጋሉ። ይሄ ነው ብለው ያንን ስኬፕ ጎት ይፈጥሩና ከዛ በኋላ ያንን ስኬፕ ጎት ለማጥፋት የጦር እንቅስቃሴ ይጀምራል። ይሄ ከሌለ ህልውና የላቸውም። ስለዚህ አሁን ግጭት መፈብረክ አለባቸው በየጊዜው ሳይኖር እንኳን በሚዲያ ብቻ በሚዲያ ደቦ ብቻ ይፈጥራሉ ችግር። ይሄም ተፈናቀልን ተገደልን ምናምን ይባል የነበረው በከተማ ውስጥ ራሱ አዲስ አበባ ዙሪያ ያሉ ኦሮሞዎች ወደ ከተማ መጡ፣ ልክ ችግር እንደፈጠሩ ተደርጎ ነው የሚነገረው። ቡራዩ ገደልን ይላሉ፣ ሞትን ይላሉ ተገድለው። ጀዋርን ለመግደል ሞክሮ እሱን ለመጠበቅ ህዝብ ሲወጣ እሱ ራሱ በገደላቸው ሰዎች ተጠያቂውን ጀዋር ለማድረግ ይሞክራሉ። because ይሄን ካልፈጠሩ ሰይፍ የሚያነሱበት ምክንያት የለም። እውነተኛውን ሰይፍም ሆነ በህግ መልክ የሚጠቀሙት የፖለቲካ ሰይፍ አይኖራቸውም። ስለዚህ ግጭት በየጊዜው የሚሰሩት ነገር ነው። የሚገርም ነገር አይደለም። ትራጀዲ በየጊዜው የሚሰሩት ነገር ነው። you remember ሀጫሉን ገለው እኮ ኦሮምኛ ትግርኛ የሚናገሩ ሰዎች የት እየሄዱ እንደሆነ ሸኔና በዛን ዘመን ማለት ሸኔና ቲፒኤልኤፍ ለማለት ነው። አጫሉን አንድ ግለሰብ ገለው ማለት ነው። ከዛ ደግሞ የውጭ ቋንቋ የሚናገሩ ሌሎችም አሉ። ትራያንግሉ ወዴት እንደሚሄድ እነዚህ ሁሉ ይሄን በማድረግ የሆኑ ሰዎችን በሙሉ ሰብስበው አሰሩ። ከዛ የሚፈልጉት የምርጫ እንዳይሳተፉ ነበር። ምርጫውን አገዱ። ከዛ በኋላ ወደሚቀጥሉበት ወደ ጦርነታቸው ሄዱ። ያለ ጦርነት መኖር ስለማይችሉ ያለ ግጭት መኖር ስለማይችሉ ይፈበርካሉ እና ባይኖር እንኳን ግጭት ይፈጥራሉ። ይሄኛው ያሁኑ እሱን ነው የሚያሳየው። ቤተክርስቲያን ገብተው ይገላሉ፣ በሃይማኖት ይቀሰቅሳሉ፣ ይተነኩሳሉ። ይሄ የተለመደ ነገር ነው። ለዚህ ነው እኮ ይሄ ራዲካል ኢቪል ነው። የማይደርሰው የማህበረሰብ እንቅስቃሴ የማህበረሰብ ህይወት የማይነካው ነገር የለውም ማለት ኢኮኖሚውን ያወድማል፣ ሰብል ያቃጥላል፣ ቤት ከተሞችን ያወድማል። ኢኮኖሚ ነው ይሄ። ግን ማህበረሰባዊም ነው። ሴቶች ህፃናትን ይደፍራል፣ ያሸብራል፣ ንብረትን ይዘርፋል፣
ከብቶችን ይነዳል፣ የማይችለውን ያቃጥላል። ከዛ አልፎ ደግሞ ሃይማኖት ውስጥ ይገባል። በሃይማኖት ወይ ይቀሰቅሳል ወይ ደግሞ የሃይማኖት ግጭት የመፍጠር ቴንደንሲ ያለውና የዚህ መንግስት ሞደስ ኦፐራንዳይ ስለሆነ እና በመሰረቱ ከዚህ አንፃር ነው ጥግ ድረስ የሆነ ከስረ መሰረቱ ክፋት የሆነ ራዲካል ኢቭል ማለት እንደሱ ማለት ነው። ራዲካል ቃሉ ራሱ ሩት ማለት ነው እና ሩትድ የሆነ ክፋት ነው ማለት መሰረት ያለው ስር ነቀል የሆነ ክፋት ማለት ነው እውነቱን ለመናገር ስር የያዘ። ስለዚህ ያንን ካልነቀልክ እንደዚህ ያሉ ነገሮች በየቦታው መከሰታቸው የሚገርም አይደለም ማለት ነው። መልካም አመሰግናለሁ ዶክተር ጸጋይ ይሄንን ነገር በደንብ አስተውልኛል። በርካታ ሰዎች በዚህ ጉዳይ ላይ በተለያየ አንግል ሲያነሱ ሰማለሁኝ። አንድ አገር ቤት ያለ በዚህ ጉዳይ ላይ እንደው መረጃ እንዲሰጠኝ የጠየቁት ሰው እንደው ሾክ ብዬ ልለፍ ብዬ ነው ሰዎች እንዲሰሙት ይሄንን ነገርና እንደ መረጃ ነው። በኦርቶዶክስ ሃይማኖት መካከል የተፈጠረ ግጭት ነበረ። በዛን ጊዜ የህዝብ ማዕበል የታየበት ጊዜ ስለነበረ አሁን ክርስቲያኖች የሚገደሉት ያ ማዕበል ተነስቶ እንዲመጣ ይሄን ሰው እነዚህ ሰዎች ደግሞ እየተገደሉ ያሉት በኦሮሞ ነጻነት ሰራዊት በኦነግ ሸኔ ነው የሚለው እንደምታስ እንዲነሳና ያ ሃይማኖት የተነካ ብሎ በላይላ መንገድ እንግዲህ ያ ነገር ተነካ የሚለው ያንዱን መብት መከበር አንዱ ተነካ ብሎ ስለተነሳ ያንን ነገር መስማማት አይደለም። ያንን የህዝብ ማዕበል ድጋሚ ከመንግስት ጎን ለማሰለፍና አብረን እናጥፋ የሚለውን ነገር የመንግስት ጥሪ እንዲቀርብ ነበር የተፈለገው። ያ ነገር አልተሳካላችሁም የሚል ነገር ነው ያነሳልኝ። ይሄንን ሁሉም ሰው ሊያውቀው የሚገባና በአጠቃላይ የኦሮሞ ህዝብ ይሄንን ነገር አልፎታል። ሽኒጋ ላይ ታጋዮቹ አስመስክረው አልፈዋል። በዛ የሚረበሽ አይመስለኝም። በኦርቶዶክስ ሃይማኖት መካከል በተፈጠረው ያለመስማማት ጊዜም ኦሮሞ ሙስሊሙ ዋቂፈታው ኦርቶዶክሱ ፕሮቴስታንቱ አንድ ላይ ሆኖ ነው ተመሳሳይ ጥያቄ ሲጠይቅ የነበረው መብታቸውን ይጠቀሙበት የሚል ነበር ሲጠይቁ የነበረው። ያንን ነገር የሚንዱ አይመስለኝም። ወደ መስከረም 29 ይወሰዱት የብሔር ብሔረሰቦች ቀን ላይ የሀገሪቱ ርዕሰ ብሔር ህዳር ማለት ነው ህዳር 29 ማለት ያ የሀገሪቱ ርዕሰ ብሔር ቀርበው የተናገሩትን ንግግር በርካቶች በሁለት መንገድ እየወሰዱት ነው የሚገኙት። አንዳንዶች ፕሬዝዳንቷን ጀግና አድርጎ ሲያነሱ፣ አንዳንዶች ደግሞ ያለፈም የተባለም ያልተባለም እያነሱ በማስረጃም እያስደገፉ ጭምር አይ ዛሬ እንዲህ የሚነገረው እንዲህ ስለሆነ ነው እንጂ የት ነበሩ እስካሁን የሚል ነገር ያነሳሉ። በአጠቃላይ የፕሬዝዳንቷን ንግግር እንዴት ተመለከቱት? ከዛ የተወሰኑ ቪዲዮዎችን አዘጋጅቻለሁ የፕሬዝዳንቷን የቀደመም ያሁንም እነሱን ነገሮች እያነሳን ውይይት የምናደርግ ነው የሚሆነው በዚህ ጉዳይ ላይ። አሉ ዶክተር ጸጋይ አሉ አልሰሙኝ? ቪዲዮውን ልታስቀጥል መስሎኝ ነው። ኦኬ ጠቅላላ እንደምታውን 1-2-3 ደቂቃ ወስደው ቢያነሱልኝ አስቤ ነው የፕሬዝዳንቷን ንግግር ስለ ቀኑ ማለት ነው። ያ ስለ ቀኑና በአጠቃላይ ቀኑ ላይ ሊነገሩ የሚገቡ ነገሮችና ፕሬዝዳንቷ ያደረጉትን ነገር እንዲታዩ ተርሶ መልካም ልክ ነው። የብሔረሰቦች ቀን አንዱ በቀደም ረስተነው የነበረ ልንነጋገርበት ይገባል ብዬ የነበረው ነገር የኢትዮጵያ ብሔሮች ቀን ሲከበር የተደረገው ከባድ ንግግር ስላለ ነው። ንግግሩ በዋናነት ከብሔረሰቦች ቀን አከባበር ስርዓት ጋር ብዙ ግንኙነት ያለው አይደለም እውነት ለመናገር። ግን ምንድን ነበረ መከበር ያለበት የብሔረሰቦች ቀን? በነገራችን ላይ የብሔረሰቦች ቀን ሊከበር መጀመሪያ ሲታሰብ እንደ የኤክስፐርት ቡድን ኮሚቲ ስቲሪንግ ኮሚቲ አለ የሚኒስትሮች ቡድን፣ ከዛ ደግሞ የኤክስፐርቶች ቴክኒካል ኮሚቲ ውስጥ በአጋጣሚ ሰው ወክዬ ተገኝቼ ነበርና እዛ ባደረኩት ንግግር ነው ብዙ እርምጃ ተኪዶ የብሔረሰቦች ቀን ይከበር ወደሚል ተኪዶ ከዛ ቀኑም ጸድቆ መከበር የጀመረው። በእኔ እምነት በዛ ወቅት በበቂ ደረጃ የብሔረሰቦች ቀን ምን ማለት ነው ራሱ የብሔረሰቦች ቀን ማለት የኢትዮጵያ ቀን ማለት ነው ወይስ አማራ ያልሆኑ ህዝቦች ቀን ማለት ነው? የዳር ሀገሮች የነሱ ለአንድ ቀን ማለት ነው አፍሪካን አሜሪካን ዴይ እንደምትለው እና ብሔረሰብ ያልሆነ ሰው አለ እዛ ሀገር ምን ማለት ነው የሚለው ሁሉ ብዙ ኢሹ አለው።
የኢትዮጵያ ቀን ከሆነ አንድ ነገር ነው። ወይም መልቲካልቸራሊዝም ዳይ ተብሎ እዚህ ሀገር ለምሳሌ ይከበራል። አይ ቲንክ በካናዳም እንደዛ ይመስለኛል። ዳይቨርሲቲ ኤንድ መልቲካልቸራሊዝም ዳይ ወዘተ ብቻ ብዙ ጥያቄዎች እያነሳንም ቢሆን መከበሩ ጥሩ ነው። የኢትዮጵያ የብሔረሰቦች ቀን የሚለው ብሔር ብሔረሰቦችን ሁሉንም አንድ ላይ ጨፍልቆ አንድ ቀን ለነሱ እንደመስጠት ማለት ነው፣ እንደመታሰቢያ። ልክ እዛ እንደው አንድ በጎተራ አካባቢ ያለ አንድ መጀመሪያ የቀለበት መንገድ ሲሰራ አንድ ትርምስምስ ያለ መንገድ አለ። እሱን ጎዳና የብሔረሰቦች አደባባይ ምናምን ብለውት ነበር። ያኔም ምን ማለት ነው? ለአንድ ግለሰብ መንገድ በሚሰየምበት አደባባይ በሚሰየምበት ሀገር የአፍሪካ ሀገሮች ሁሉ እያንዳንዳቸው የየራሳቸው መንገድ ጎዳና ምናምን ባለበት ሀገር ከ80 በላይ ላሉ ብሔር ብሔረሰቦች አንድ አደባባይ፣ ለዚያውም ለማን እንደሆነ አይታወቅም እኮ እንደዚህ ዲስአግሪጌት ሳይደረጉ። ምክንያቱም ኢትዮጵያ ብሔሮች የተለያዩ ናቸው፣ የተለያየ አስፒሬሽን አላቸው፣ የተለያየ ጥቅም ይጠይቁታል፣ መብት አለ። ለምሳሌ ቀኖቻቸውን ለማክበር ከተፈለገ የነሱ የየራሳቸው ካሌንደር አለ፣ ካሌንደራቸውን አክብርላቸው፣ ያ ቀን ልታደርገው ትችላለህ። እንደ ፌደራል መንግስት ግን የብሔረሰቦች ቀን የሚለውን ከማለት ይልቅ የዳይቨርሲቲ የህብራዊነት ቀን፣ የህብረ ባህላዊነት ቀን መልቲካልቸራሊዝም ዳይ ወይም ደግሞ ባጭሩ አሁን እያከበሩ ያሉት ህገ መንግስቱ የጸደቀበትን ቀን ስለሆነ በስራ የዋለበትን ቀን ስለሆነ ነው የጸደቀበትን ቀን ስለሆነ የህገ መንግስት ቀን በሉት፣ የህገ መንግስት ቀን ቢሉት ምናምን እያለን ስቲል ብዙ ሳንስማማም ቢሆን ይሄንንስ ማናየበት በሚል በመጨረሻ በዚሁ አይነት እንዲጸድቅ አደረጉ። በመሰረቱ የዛን ጊዜም ለፖለቲካ አላማ ግብአት እንዲሆን ነው የታሰበው እንጂ ለብሔር ብሔረሰቦቹ ይዘት ያለው የብሔረሰቦቹን መብት የማክበር የብሔረሰቦቹን የትግል ታሪክ ለማክበር በዛ መንገድ ሴሌብሬት ለማድረግ አይደለም። እውነት ለመናገር እስካሁንም ድረስ እዛ አልደረሰም። ይኸው ከ2008 2009 ጀምሮ ይከበራል። 2008 ነው መሰለኝ መጀመሪያው። እስከዛሬ ድረስ በስነ ስርዓት ተከብሮ አይቻላቅም። ሚቲም እንኳን ሲመርጡ ለምሳሌ ምን ነበር መከበር ያለበት በዚህ ቀን? የህብረ ብሔራዊነት ቀን ነው ከተባለ ወይም የኢትዮጵያ ብሔሮች ቀን ነው ከተባለ ቢያንስ የኢትዮጵያ ብሔሮች ሉዓላዊነታቸውን አጉልቶ ማሳየት ያስፈልግ ነበር። ኢትዮጵያ ብሔሮች ሉዓላውያን ናቸው በህገ መንግስቱ እንደዛ ነው የሚለው። በዚህ ህዳር 29 የጸደቀው ህገ መንግስት ብሔር ብሔረሰቦች ሉዓላውያን ናቸው፣ ብሔር ብሔረሰቦች የራሳቸውን እድል በራስ በመወሰን ኢትዮጵያን በዚህ መንገድ መልሰው አሳምረው አቋቋሙ ነው ትርክቱ። እንደሱ ነው። በዋናነት የእነሱን ሉዓላዊነት በምን መንገድ ሴሌብሬት ማድረግ ይቻላል፣ በምን አይነት ከለር ሃይላይት ማድረግ ይቻል ነበር የሚል ያ ተነስቶ አያውቅም። ልዩነታችን አንድነታችን ሲባል ልዩነቱን ተው አንድነቱን አጉላው ነው ሁሉ ጊዜ። ይሄኛው ሲስተም ደግሞ ይሄ አብይ አህመድ ስርዓት ደግሞ ቀደም ብሎ ጀምሮ ልዩነት የሚባለው ነገር በጣም በስቷል መቀነስ አለብን ነው። እና አክቹሊ የብሔረሰቦች ቀን ለማክበር መታሰቡ ራሱ ካሌንደር ውስጥ ስላለ መታሰቡ ራሱ ምክንያት አለው። አሁን ይገባኛል ፖለቲካው፣ ግን የሚያከብሩት አይመስሉም ነበር እንደነሱ አቋም፣ እንደ ብልጽግና አቋም፣ እንደ ፓርቲው አቋም፣ እንደ ፓርቲው ፕሮግራም የሚያከብሩም አይመስሉም ነበር። የሆነ ሆኖ በዋናነት የብሔሮች ሉዓላዊነት፣ በዛ ስር ደግሞ መብቶቻቸውን ሃይላይት ማድረግ ነበር። ከአመት አመት ቲም እየመረጡ ዘንድሮ ቋንቋን በሚመለከት፣ በሚቀጥለው ባህልን በሚመለከት፣ በሚቀጥለው ማንነትን በሚመለከት፣ በሚቀጥለው ታሪክን በሚመለከት ይሄ አንድ ላይ ተጠቃሎ ቋንቋ፣ ባህል፣ ታሪክ፣ ማንነት ካልቸራል ሰልፍ ዲተርሚኔሽን የሚባለው የአንቀጽ 39 ንዑስ ቁጥር 2 አካል ይሄንን ሃይላይት በማድረግ አሁን እነዚህ አራቱ የጠቀስኩልህ በየአመቱ አንዳንድ ቲም አድርገህ ማለት ነው በሱ ላይ ኮንፈረንስ ታደርጋለህ፣ ስብሰባ ሲምፖዚየም ነገር ታደርጋለህ። እሱን እነዛን ቲሞች የሚያሳዩ የተለያዩ እንቅስቃሴዎች ታደርጋለህ። ካምፔኖች ይኖራሉ። በአንዱ አመት ቋንቋ ሊሆን ይችላል፣ በሚቀጥለው አመት ባህሎች። ምክንያቱም እነዚህ መብቶች አሁን የት ናቸው? ለነዚህ መብቶች ሞቱ፣ በእነዚህ መብቶች ስም ህገ መንግስት ተቀረጸ። እነዚህ መብቶች የት ናቸው ዛሬ ነው ይሄው። ስለዚህ በትክክል እነዚህን ኢንትሮጌት የምታደርግበት ማለት ነው። ለምሳሌ አፍሪካን አሜሪካን ዳይ ወይም ማርቲን ሉተር ኪንግ ዳይ
አሜሪካ ነገር ሲከበር የሚዘክሩት ትግላቸውን መከራቸውን የደረሰባቸውን እና ያ መብት የት ደረሰ ሌጋሲው ምንድነው የሚለው ኢንዲጂነስ ዴይ ስናከብር እንደዛ so ያንን ነው ማድረግ የነበረባቸው ሁለተኛ ራስን በራስ ማስተዳደር አንቀጽ 39 ንዑስ ቁጥር 3 ሉዓላዊነት ያልኩ አንቀጽ 8 ማለት ነው ገመንግስቱ በመሰረቱ የህገ መንግስት ቀን ቢባል ለኔ ይቻላቸው ነበር ነው ምክንያቱም የህገ መንግስቱ የብሔረሰቦች የሉዓላዊነት መገለጫ ነው therefore የህገ መንግስት ቀን ቢባል የነሱ ሉዓላዊነት ቀን ማለት ነው so ነገር ግን እሱን አይደለም ያደርጉት ስለዚህ በመብት ደረጃ ሃይላይት መደረግ የነበረበት በደንብ ጎልቶ መውጣት የነበረበት አንደኛው ቅድም ያልኩ በአጠቃላይ በእንግሊዝኛ ሲገለጽ cultural self determination የሚባለው ነው ቋንቋ ባህል ማንነትና ታሪክን የሚመለከት ሁለተኛ ራስን በራስ ማስተዳደር በአንቀጽ 39 ንዑስ ቁጥር 3 ሙሉ የሆነ ራስን በራስ የማስተዳደር መብት አላቸው የሚል ስለሆነ ማለት ነው ሶስተኛ የራስን ዕድል በራስ የመወሰን መብት አንቀጽ 39 አንድ ዋናው ማለት ነው እስከ መገንጠል ድረስ የሚለው ዋናው obviously እሱን ይሄ ሬጂም ይሄ ስርዓት ሃይላይት አያደርግም ምክንያቱም ያንን አንቀጽ ለመሰረዝ ኮሚሽን አቋቁሞ ኤክስፐርቶች ቡድን አቋቁሞ አስጠንቶ የዳያሎግ ኮሚሽን ደግሞ አቋቁሞ እሱን ለመሰረዝ ለመሻር እየተንቀሳቀሰ ያለ ነው ሁለት ጊዜ እኮ ጥናት ተሰርቶ ተሰራጭቷል ብዙዎች ኢትዮጵያውያን አይፈልጉትም እሱን የሚል ማለት ነው ይሄንን አልጠብቅም ግን መደረግ ያለበት አንዱ ይሄ ነው ይሄ መብት ኢንትሮጌት መደረግ ነበረበት ዛሬ ልክ 1991 ነበረው የኢትዮጵያ ህዝቦችን አስተሳሰብ ዲቫይድ የሚያደርግ ሳይሆን መሰረታዊ ኮንሰንሰስ እንዲኖርበት የሚተቸውም ትችቱ በደንብ ኢንትሮጌት እንዲደረግ የሚያከብረውም የሚፈልገውም ፍላጎቱ ይዘት ያለው መንገድ ተተንትኖ ምንድነው እስከየት ድረስ ነው ምን አይደለም ምንስ አይደለም የራስን ዕድል በራስ መወሰን ምንድነው ምንስ አይደለም አንዳንድ ጊዜ ያልሆነው ነገር ነው አምሮአችንን አጭቆ ይዞ የሚያጋጭ ፖላራይዝድ የሆነ ኮንቨርሴሽን ያለው ይሄንን ማጉላትና በአንዱ አመት ለምሳሌ ይሄንን አንድ ቲም ማድረግ ይቻል ነበር በሚዲያም ደረጃ ይሄንን ማድረግ ይቻላል በነገራችን ላይ አሁን የተለያዩ የሀገር ብሔራዊ ቀኖች ሲከበሩ ሚዲያዎች የየራሳቸው ቲም በየአመቱ ይመርጣሉ ጁላይ 4 ሲከበር እዚህ ሀገር ጃንዋሪ 26 ሲከበር I don't know የካናዳ ምን አይነት እንደሆነ በየሀገሩ ማለት ነው የአፍሪካ ሀገሮች የኢንዲፔንደንስ ዴይ የከቅኝ ግዛት ነፃ ወጡበትን ቀን ሲያከብሩ ሚይዟቸው ነገሮች አሉ ቀናቸው እሱ ስለሆነ so የራስን ዕድል በራስ የመወሰን መብት ምንድነው የሚለው ላይ ሃይላይት ማድረግ ነበረበት ከዛ በመቀጠል በኢኮኖሚ ራስን በራስ የመቻል መብትና የሀብታቸው ተጠቃሚነት ሀብታቸው ሲባል የኢትዮጵያ ብሔሮች ያላቸው ሀብት የተፈጥሮ ሀብት ነው አብዛኛው መሬትና መሬት ውስጥ ያለ የተፈጥሮ ሀብት ነው መሬት ከመሬት ጋር ምናልባት ሌሎች ውሃ ወንዝ አይቅ የመሳሰሉ እና ከምድረ ከርስ ውስጥ ደግሞ ያለ ማዕድን ምናምን እነዚህ ናቸው እነዚህን በመጠቀም ረገድ ምክንያቱም ይሄ ነው የራስን ዕድል በራስ መወሰን የብሔሮች ሉዓላዊነት አንዱ አካልና ሶስተኛ ማህበራዊ ኢኮኖሚያዊ እድገት ተጠቃሚነት ምን አይነት መሰረተ ልማት ተሰራ የት ደረሰን ስንት ዩኒቨርሲቲ ነበረን ስንት ትምህርት ቤት ነበረን ስንት ያስፈልገን ነበር ምን ያህል እነዚህን ነገሮች የሚመዝኑበት እጥረታቸውን ለይተው ለወደፊት ምን መደረግ አለበት የሚለው ላይ በጥንካሬ በአጽንኦት የሚሄዱበት ምንስ ደግሞ እንዳቀባቸው በምን አይነት ትብብር በየት በኩል በየትኛው ፕራዮሪቲ የማህበረ ኢኮኖሚያዊ እድገት ማምጣት እንደሚችሉ የብሔሮቹ ማለት ነው እንደ አሃድ እያንዳንዳቸው ብሔሮች አምስተኛ አገሪቷ እነሱ እንግዲህ የራሳቸው ብቻ ሳይሆን የአገሪቱም ኢኮኖሚያዊ እድገት ፍትሃዊ ተጠቃሚ የመሆን መብት አላቸው የአገሪቱ የፌደራል መንግስቱ እንደ አገር በአጠቃላይ ከሚያገኘው ኢኮኖሚያዊ እድገት እንደሚባለው በየጊዜው 6% አደግን እንደዚህ አደግን ዘንድሮም አደግን ነው ህዝቡ የሚበላው ያጣ ሰሞኑን አንድ ዛሬ ነው ትናንት አንድ ፉቴጅ አይነበረ አንድ ሰው ዝም ብሎ በራሱ ታክሲ ይዞ ከሆነ ጎሮ ከሚባል አካባቢ በመገናኛ አድርጎ በየካ በኩል ወደ ቀበና ወደ 4 ኪሎ ከዛ ፒያሳ ይሄዳልና ታክሲ ውስጥ ይሄን እየቀረጸ ነው መንገዱን ማለት ነው ዛሬ ነው ማለት
እየቀረጸ ሁኔታውን እያሳየ ይሄዳል። ብዙ አይናገርም። ከታክሲ ታክሲ እየተራመደ ጎሮ ማለት እንግዲህ ከመገናኛ ከገርጂ ወደዛ ማለት ነው። ከዛ ጀምሮ ነው የሚገርመው። ዝም ብለህ ስታይ ህዝቡ ያለው የጉስቁልና ደረጃ አንዳንድ ጊዜ ዝም ብሎ ፉቴጁን ወደ እግር ብቻ ያደርገዋልና አብዛኛው ሰው ነጠላ ጫማ ነው የሚያደርገው፣ ባዶ ሸበጥ ማለት ነው። በቃ ነጠላ ለብሰው ምናምን እና እዚህ ሀገር ነው ይሄ ሰው አደግን የሚለን ምርር ያለው በቃ የኑሮ ድህነቱ ደረጃ ታክሲ ውስጥ የሚገባው ሰው የሚወጣው ሰው ምናምን ስታየው ማለት ነው። ናው ችግሩ ሊገለጽ የሚችል አይደለም። ኦፍኮርስ ግን እነሱ አደግን ምናምን ይላሉ፣ በዚህ ፐርሰንት አደግን። ኦኬ በዚህ በብሔረሰቦች ቀን ያን አይነት እድገት ካለ የዛ እድገት ፍትሃዊ ተጠቃሚነት ለሁሉም ብሔሮች እምን ደረጃ ነው የደረሰው? ምን አገኙበት? ምክንያቱም ከናሽናል ኬኩ ከብሔራዊው አገራዊው ኬክ ምን ኦር ፓይ ነው የሚሉት በፌደራል ፊስካል ፌደራሊዝም ላይ the national pie or national cake ይሉታልና ከሀገራዊው ኬክ ምን ያህል ስላይስ ደረሳቸው? የትኛዋ ስላይስ ደረሰቻቸው ነው? ምንም ሳይደርሳቸው ወዳውን ነው የሚሸከሙት፣ እንደ ለገደምቢ ማለት ነው፣ ወይም እንደ ሶማሊ ክልል ወይም እንደ ቤኒሻንጉል ወዘተ ይዘመትባቸዋል፣ ይወጋሉ፣ ግን ንብረታቸው ይዘረፋል በየቀኑ። አንዱ የዩናይትድ አረብ ኤሚሬትስን ወደኛ ሀገር ጉዳይ ጠልቃ እንድትገባ የሚያደርገው አሁንም ወደፊትም አሁን በእነሱ ገንዘብ የሚቋቋም አንድ የሜርሲነሪ ካምፓኒ አለ እና አብይ ያቋቋሙ ያሉት በዩኤኢ የሚደገፍ ያ ካምፓኒ አንዱ የሚሰራው የማይኒንግ ተቋማት የማዕድን ቁፋሮ ተቋማት ከኢትዮጵያ ከጉጂ ቀንጢቻና ከደምቢ ማለት ነው ለገደምቢ ከዛ ጀምሮ እስከ ማላዊ ድረስ የዩኤኢን ኢንተረስት የሚጠብቅ ሜርሲነሪ ካምፓኒ እያዘጋጁ ነው። በወር $1,000 የሚከፈላቸው ወታደሮች የሚቀጥር ዝርዝሩን በኋላ እንመጣበታለን። ይሄንን ግን ከነዚህ አካባቢዎች የማዕድን ሀብት ይወሰዳል። ምክንያቱም የፌደራል ኃላፊነት ነው ይላል ማዕድን እና ተፈጥሮ ሀብት ይወሰዳሉ። ሰዎቹ ላይ ግን ጦርነት ሲዘመት ነው የሚውለው በየቀኑ። የኢኮኖሚ እድገቱ የ6% የ7% እድገት ይርሊ ተጠቃሚነት በእንደዚህ አይነት የብሔረሰቦች ቀን ሲከበር እንደዚህ አይነት ነገሮች ነበሩ ይዘት ያላቸው መከበር ያለባቸው መጠየቅ ያለባቸው። ከዛ ባሻገር ደግሞ እንግዲህ የፌደራል ስርዓት ነው የብሔረሰቦቹ አንዱ ውጤት የብሔረሰቦቹ የራስን ዕድል በራስ በመወሰን መብት የራስን ዕድል በራስ በመወሰን መብት የመጣ ውጤቱ በመፈቃቀድ የምንኖርበት የፌደራል ስርዓትና ፌዴሬሽን መመስረት ነው። ስለዚህ የነሱ እንደዛ ነው የሚለውና ህገ መንግስቱ ማለት ነው። እኛ ኢትዮጵያ ብሔር ብሔረሰቦችና ህዝቦች በፈገዛ ፈቃዳችን የራሳችን ዕድል በራስ መወሰን ጥቅም ይሄንን ህብረት ዘላቂ ሰላም ለማምጣት የኢኮኖሚ እድገት እና በህግ የበላይነት ላይ የተመሰረተ የሰብአዊ መብትን የሚያከብር ስርዓት የተዛነፉ በታሪክ የተዛነፉ ሁኔታዎችን ለማስተካከል ምናምን ነው የሚለው። ኦኬ ፌዴሬሽኑ ካለ ፌዴሬሽኑ ውስጥ ብሔሮች አገርን በጋራ የማስተዳደር ስልጣን ላይ ምን ደረጃ ደረሱ? እነ ብልጽግና ያው ሀገሪቱን በሙሉ ብልጽግና በማድረጋችን ድሮ አጋር ድርጅት ይባሉ የነበሩት አሁን ዋና ድርጅት ስለሆኑ አንድ ሆነናል ምናምን እያሉ ነው። ቤሲካሊ ግን ሴንትራላይዝድ ነው የሆኑት። ፓርቲው ሴንትራላይዝድ ሆነ በፓርቲ አወቃቀር ደረጃ። ከዛ ደግሞ ስልጣን ግለሰባዊ ነው የሆነው። ስለዚህ ይሄንን ኢንትሮጌት ማድረግ በፌዴሬሽኑ ውስጥ ብሔሮች አገርን በጋራ የማስተዳደር ማለትም በውክልና ለምሳሌ በፌዴሬሽን ምክር ቤት ውስጥ ብሔሮች አሉ ወይ? ትግራይ የለም ለምሳሌ ዛሬ። የኦሮሞ ብልጽግና ነው ያለው። ምክንያቱም ብቻውን ኦሮሞ ብልጽግና ደግሞ ብቻውን የተወዳደረ ኦሮሞ አይደለሁም ያለ ፓርቲ ማለት ነው። ኦኬ የኦሮሞ ህዝብ የለም። ለዛም ነው ጦርነት ዝም ብሎ የሚዘመትበት። አሁን የአማራ ክልል እየሆነ ያለውን የምታየው ነው።
በመንግስት ስልጣን ያሉ ሰዎች ይታሰራሉ፣ በክልላቸው ያሉት ይገደላሉ፣ ኢቭን ተቃዋሚ ፓርቲ አባላት እስር ቤት ነው ያሉት። ሰው የት ነው የነማን ብሔር ነው የተወከለው በፌደራል ስርዓት አስተዳደር ውስጥ እያልክ መቀጠል ይችላል። እነዚህ ብሔሮች ድሮስ ቢሆን ኢትዮጵያ አይታቸው ማታቃቸው የዳር ሀገር ሰዎች በአብዛኛው የደቡብ ኦሞ ዞን አካባቢ ያሉ ምስኪን ህዝቦች ከዳሰነች አንስቶ ኤርቦሬ፣ ሙርሲ፣ በጣም ብዙ ሀመር ቦዲ ማሌ የት ናቸው? እነ ቦዲ እነ ማሌ የሚባሉ አሉ። የት ነው ያሉት እነዚህ አገርን በውክልና ደረጃ? ምን ተሻሻለ ከ20 ምናምን ዓመት በኋላ? በተለይ ደግሞ አሁን የለውጥ መንግስት ነን ከለውጡ በኋላ ምን በውክልና ደረጃ የት ነው ያሉት? በበጀት ክፍፍል ደረጃ የት ነው ያሉት? እንግዲህ አንዱ ስራ የፌዴሬሽን ምክር ቤት በጀት ማከፋፈል ነው እና ከዚህ አንፃር የት ነው ያሉት የሚለው ኢንትሮጌት እኛም ራሳችን እንደ አካዴሚክ እንደ አካዴሚክስ የሚዲያ ሰዎች ኢንፍሉዌንሰር እንደመሆኑ የሆኑቱ በዛ ረገድ ሚዲያዎች እንደ ሚዲያ እነዚህን ነገሮች እነዚህን የብሔሮች ሰበዞችን እያወጡ በየጊዜው ሃይላይት ማድረግ እና ኢንትሮጌት ማድረግ መጠየቅ ምን ማለት ነው? ይዘቱ ምንድነው? ፕሮሰሱ ሂደቱ ምንድነው? ለመጠቀም ምን ጎደለ? እንዴት ነው በፖለቲካው የታጠፈው? ፖለቲካው እንዴት ነው እሱን አድቫንስ ማድረግ የነበረበት? እንዴት ነው ሜይንስትሪም ፖለቲካል አጀንዳ የምናደርገው? ወደ ህጉ አቴንሽን ድሮው እንድናደርግ የፖለቲካ አጀንዳ እንዴት ነው የምናደርገው? የፖለቲካ ፓርቲዎች ምንድነው በእነዚህ ነገሮች ላይ ያላቸው አቋም? ህዝብ ምንድነው የሚረዳው? ምን አገኝባታለሁ ብሎ ነው ኢንቨስት ራሱን የሚያደርገው? ምን አላገኝበትም ብሎ ነው ይቅር ምናምን የሚለውን ማሰብ ያስፈልጋል። በበጀት ክፍፍል ረገድ ባለፉት 5 ዓመታት ከዚህ በፊት በ20 ምናምን ዓመት ከነበረው የተሻለ ክፍፍል ተደረገላቸው ወይስ የባሰ? ለምን? ምን ስለተፈጠረ? ሌላ በፌዴሬሽን ውስጥ ማንነታቸው መንጸባረቁ በባንዲራው፣ በአርማው፣ በመዝሙሩ የፌዴሬሽኑ ምልክቶች በሆኑቱ ማለት ነው። አሁን እንግዲህ ዘመኑ የመከላከያ የአየር ኃይል የምናምን ኃይል የሚያሸበርቅበት ቀን ነው። በዘመን ነው እንዳለ በየጊዜው እዛ ውስጥ የት ናቸው እነዚህ ሉዓላዊ የሆኑ ብሔሮች? የት ነው? የአየር ኃይል አርማው ነው? መዝሙሩ ነው? የሎያልቲ ኦት ኦፍ ሎያልቲ ነው? ኮድ ኦፍ ኮንዳክቱ ነው? ምኑ ነው? የብሔረሰቦችን እዚህ መጡና ይልማ መርዳሳ ከዘር የጸዳ ከብሔር የጸዳ ከፓርቲ የጸዳ ምናምን ፈጥረናል ይላል። ብርሃኑ ጁላ ይሄንን ያወራል መልሶ። አገሪቱ ግን የብሔረሰቦች ነው ሉዓላዊነት የነሱ ነው ይላል። እኔ የኢትዮጵያ ሉዓላዊነት ጠባቂ ነኝ ምናምን ግን ደንበር አጥሬ አይደለም የምጠብቀው እያለ እነሱ ላይ ይዘምታል በየቀኑ። ኦኬ በሌላ በኩል የነሱ አይደለም ይሄ ተቋም ይላል። እንዴት ነው እነሱ ሴንተር ኤንድ ፍሮንት በሆኑበት አገር ውስጥ እነሱን አይመለከትም የኛ እንትን የሚባለው? ይሄንን በደንብ መፈተሽ ያስፈልግ ነበር። ይሄ መሆን ሲገባው ክብርት ፕሬዚደንት ድሮም በቆረጣ ነጥቀው የያዙት ፕሬዚደንትነት ነው። ምክንያቱም ፕሬዚደንት በህግ መሰረት ነው የሚመረጠው። ከተመረጠ ተርም አለው። ተርሙን ሳይጨርስ ነው ተሾመ ሙላቱ የተሰናበተው። ያውም እያንገራገራሉ። አሁን ደግሞ ፕሬዚደንቷና አብይ ሲጣሉ እሱኑ ይዞ ነው የአየር ኃይል ትርኢት ላይ የቀረበው። እሱን ከጎኑ አስቀምጦ መልእክቱ ይገባሃል ምን ማለት እንደሆነ። ያኔ በብዙ ድርድር ነው ለምንድን ነው ብለው በቃ በጣም ነበር የገረመው ሰውየው። ምን ተፈጠረ? ፕሬዚደንሻል ኦፊስ ደግሞ ትክክል ነው። መንግስት ይሄ ኤግዚኪቲቭ መንግስት ስራ አስፈጻሚው የጠቅላይ ሚኒስትሩ ሪዛይን አድርጎ የፖለቲካ ተርሞይል ንጦት በቃ መሻሻል ስላለበት ሌላ ሰው መተካት ስላለበት ሪፎርም መደረግ አለበት ከተባለ ያም ሲደረግ ፕሬዚደንቱ beyond and above the heat of politics ሆኖ እነሱን ነገሮችን አረጋግቶ የሚቆየው እሱ ነበር። ለነሱ የመጣ ወላፈን ፕሬዚደንቱን ጠርጎ ሄደ። ለምን አልን? በወቅቱኛ እኛ ነን አይደል ለውጡ አንቀሳቃሽ ነበር ነው። እኛ ይሄ ሰውዬ ለምንድን ነው የሚሄደው?
እሱ እኮ አይመለከተውም፣ ፖለቲካ ውስጥ የለም። ለውጥ ሲያስፈልግ እሱ አይደለም ጋር የምትሄደው። በመሰረቱ ፖለቲካ ውስጥ የሌለ ተቋም ነው ብለህ ነው የምታስበው። መጀመሪያ ፖለቲሳይዝ ያደርጉታል ነክረው ማለት ነው ውስጥ። ከዛ በኋላ ደግሞ በማያስፈልግ መንገድ ኖን ፖለቲካል የሆነውን ተቋም በፖለቲካ ምክንያት ይቀንሱታል። ይሄ ትክክል አልነበረ። የሆነ ሆኖ ክብርት ፕሬዝዳንቷ በብሔረሰቦች ቀን ላይ መገኘታቸውና ንግግር ማድረጋቸው አንደኛ አስገራሚ ነገር ነው። ለምን? አንደኛ በብሔረሰቦች ቀን አያምኑ እናውቃለን። አያምኑ ኦፍ ኮርስ ተገለባባጭ አክሮባቲክስ ነው የሚሰሩት። እኔ ፓሪስ የኢትዮጵያ አምባሳደር ሆኖ በነበረ ጊዜ ለሌላ የትምህርት ጉብኝት የኢትዮጵያ የሕግ ትምህርት ማሻሻያ ኮሚቴ ቴክኒካል ኮሚቴ ውስጥ ስለነበርኩኝ ኮሚቴው በየሀገሮቹ ይዞር ነበር። በተለያዩ ሀገሮች ኢትዮጵያ ሕጎች ከተቀዱባቸው ሀገሮች አንዱ አርቃቂዎቹ ፈረንሳውያን ነበሩና ሬኔ ዳቪድ የእነሱን ዩኒቨርሲቲ ሶርቦን ምናምን እንሄድ ነበር። ይሄ ደግሞ የባህል ግንኙነት በሚል አግባብ ስለሆነ የሚካሄደው ፓሪስ በሄድን ጊዜ ኢትዮጵያን አምባሳደር ማየት ብናገኛል ብለን ሄድን። አክቹሊ የኔ ጓደኞች የሆኑ ኮልፌድሮ አብረውኝ የተማሩ ልጆች እዛ የኤምባሲው ሰራተኞችም ስለሆኑ በዛ መንገድ እንደምንም ሄድንና እራት ጋበዙን ማለት ነው። ኤምባሲ ውስጥ ስናናገራቸው በዛን ጊዜ ጠቅላይ ሚኒስትር መለስ አለ። ኢትዮጵያ ህወሓት ነው ማለት ነው የበላይነት ያለው ፓርቲ በእነሱ አነጋገር ፈጽሞ የህወሓት ዋና እንትን አፈቀላጤ ሆነው ነው የሚናገሩት። እኛ በህግ ትምህርት ላይ ቴክኒካል በሆነ ደረጃ የምናቀርበውን ትችት ሁሉ መንግስት ላይ የምናነሳው ትችት መስሏቸው ቀድመው እኛን ዝም ለማስባል ችግር እኮ ስላለ ነው ምናምን የሚሉ ናቸው። ዛሬ ደግሞ ግልብጥ ብለው የብሔረሰቦችን ቀን የሚጠየፉ ነበሩ። ላለፈው ስንት ቀይ መስመር ሲያሰምሩ ነበር እኮ ነው። አሁንም የሚያወሩት ነገር አምስቱንም ዓመት የሚያወሩላት ኢትዮጵያ የኢትዮጵያ ብሔሮች ኢትዮጵያ አይደለችም ከብሔር የጸዳች ኢትዮጵያ። እና ፈርስት ቲንግ በብሔረሰቦች መድረክ ላይ ለምን ተገኙ? እንዴትስ ተገኙ? ምክንያቱን እኔ እነግርሃለሁ። የተገኙት የብሔረሰቦች ቀን ለማክበር ሳይሆን ያንን ቀን እንደ ፕላትፎርም እንደ ፖለቲካ ፕላትፎርም በመጠቀም የራሳቸውን የፖለቲካ ንግግር ለማድረግ ምንም ጀግንነት የለውም። ይሄ የተገኘችውን አጋጣሚ በመጠቀም የራሳቸውን የፖለቲካ ንግግር ለማድረግ ስለፈለጉ ነው። ለምን? ፕሬዚደንቱ በመሰረቱ ስራ የሚሰራው ዝም በማለት ነው። ኢትዮጵያ ውስጥ መሆን ያለበት በማንኛውም ፓርላሜንታዊ ስርዓት ውስጥ የጀርመን ፕሬዚደንት ሲናገር ሰምተህ ታውቃለህ? አለ ማን እንደሆነ እንኳን አይተው አታውቅም። አለ እኮ ፕሬዚደንት አለው። የኦስትሪያ ፕሬዚደንት ወይም ደግሞ የእስራኤል ፕሬዚደንት አይተን አናውቅም አይደል? ስማቸው ማን እንደሆኑ እንኳን አናውቃቸው። ፕሬዚደንሻል የፕራይም ፓርላሜንታሪ ስርዓት ውስጥ ያሉ ፕሬዚደንቶች ስራቸውን የሚሰሩት ዝም በማለት ነው፣ ብዙ ባለማድረግ ነው። ሌላ የእንግሊዝ ነገስታት ንግስቲቷ ድሮ አሁን ንጉሱ ብዙ ነገር የሚሰሩት የነሱ ዲዩቲ ምንድነው ቢባል አለመስራት ነው። አክቹዋሊ ግዴታቸው ፖለቲከኞቹ እንደፈለጉ ሲሆኑ እነሱ ከፖለቲካው ራሳቸውን ሳብ በማድረግና በመራቅና ዝም በማለት ኖን ፖለቲካል የሆኑ የክሪስማስ ቀን ምናምን ነው ንግግር የሚያደርጉት። የአዲስ ዓመት ምናምን ፖለቲካዊ ባልሆኑ ሰብአዊ በሆኑ ሁሉንም አገሩን ከፖለቲካ ባሻገር በሚያያይዙ እንደው ነገር ጋሽ ግርማ እንኳን እኮ ግርማው ለጊዮርጊስ ብዙ ስንተቻቸው ነበር። በዛፍ ተከላ ጉዳይ ሩጫ ጉዳይ ምናምን ነው እኮ የሚመጡት እንጂ አታያቸው። ብዙ የሚተች ነገር አላቸው እነሱ። ኦፍ ኮርስ ያ ቢሮ ዝም ብሎ ሴሬሞኒያል ከመሆኑ አንፃር ዝም ይበላል። ከፖለቲካ ግን በላይና above and beyond the heat of politics ይባላል በህገ መንግስታዊ ህግ። ኦኬ በመሆን ከፖለቲካ ሙቀቱ ከዚህ ከእንፋሎቱ እርስ በርስ ከሚጋጨው ትንሽ ከፍ ብለው ወደዚህም ወደዛም ሳለ ለመናገር ዝም ብለው ግን አገራዊ ነገሮች ላይ ይንቀሳቀሳሉ። ፖለቲካው ኮምፕሊትሊ ፖላራይዝድ ሆኖ ለምሳሌ ሃንግ ፓርላመንት ተፈጥሮ እኩል 51 ለ49 ወይም በአንድ ድምጽ ተበላልጠው ፓርቲዎቹ መንግስት የሚያቆሙ ማን እንደሚሆን ከቸገረ ሁለቱ ተባብረው መንግስት ማቆም ካቃታቸው ወይም ሶስቱ ከዛ ውስጥ ካቃታቸው ፓርላማውን በትነው ጊዜያዊ የባላደራ መንግስት አቆመው በ3 ወር ጊዜ ውስጥ ወይም በ6 ወር ጊዜ ውስጥ ምርጫ
እንዲደገም የማድረግ ፕሬሮጌሽን ነው የሚባለው በህገ መንግስት ፕሬሮጌሽን አድርገው የሚንቀሳቀሱበት ከባድ ህገ መንግስታዊ የፖለቲካ ስልጣን አላቸው። ከባድ ፖለቲካዊ አይደለም ግን ፖለቲካው ራሱን መግዛት ካልቻለ ሱፐርቬኒንግሊ እሳቸው ቆይ እስቲ ብለው ይሄ እንግዲህ የተጠራችሁት ህዝብ ለማገልገል ነው እንጂ እየተጨቃጨቃችሁ የጭቅጭቅ ሽቅድምድም የማን ድምጽ ይበልጣል የሚለው ሻውቲንግ ኮንቴስት አይደለም። ስለዚህ ህዝቡ ድምጹ በጣም አሻሚ ስለሆነ በጣም ተቀራራቢ ድምጽ ስለሆነ ያገኛችሁት ህዝቡም አስቦበት እንደገና መርጦ የለየለት ወደ አንዱ ያጨረሰ አይነት የምርጫ ውጤት እንዲያመጣ ምርጫ ይደረጋል። እስከዛ ድረስ ኬርቴከር መንግስት ካሁኑ ጠቅላይ ሚኒስትር ሊሆን ይችላል ወዘተ ባላደራ መንግስት ስራውን በየዕለት ተዕለት ስራ እየሰራ ይቀጥላል። አሁን ወደ ቤታችሁ ይሉና ለሌላ ምርጫ ተዘጋጁ። ይሄ ከባድ የህገ መንግስት ግን ይሄ የፖለቲካ ቀውስ ሲከሰት ነው ማለት በምርጫ ማግስት የተመረጡት ተወዳዳሪ ፓርቲዎች በጣም የተመጣጠነ አቅም ኖሯቸው ተባብረው አብረው መንግስት ማቆም ሲያቅታቸውና ለረጅም ጊዜ የመንግስት ቫኪዩም የመንግስት እጥረት አሁን ቤልጅየም 14 ወር ነበር አንድ ጊዜ እስራኤልም የተወሰኑ ቀናት ያጋጥማሉ እንደዛ ሲሆን አፍርሰው ይሄ ነው ትልቁ ስልጣናቸው። ብልጽግና ምርጫ ባራዘመ ጊዜ ይሄ ነገር ብለን ተወያይተን ነበር ትዝ ይለኛል። ብልጽግና ምርጫ ያላግባብ በማራዘምበት ጊዜ ብቸኛ እዛ ሀገር ላይ ስልጣን ያላቸው ወይ ደግሞ ስልጣን መቆየት የሚችሉት የሀገሪቱ ፕሬዝዳንት ብቻ ናቸው የሚል ነገር አስተላልፈዋል። ችግሩ እኚህ ፕሬዝዳንት ስልጣን አልነበራቸውም ነው። ምክንያቱም ኦሬዲ ሁለቱ ምክር ቤቶች ተስማምተውባቸው ያቆሙት ፕሬዝዳንት ምንም ችግር ሳይነሳበት እታች ቤት ፖለቲካው ስለተረበሸ እሱን አውጥተ መተካት መንግስቱን ካፕቸር እያደረገው ነበር። አብይ መንግስቱን የስቴት ካፕቸር ነው እኮ እየሰሩ የነበሩት ሁሌም ብለው የስልጣን መቀራመት ለማድረግ ነው እንጂ ያንን መንካት አያስፈልግም ነበር። ፕሬዚደንሻል ተቋምን ጠቅላይ ሚኒስትር መቀየር አይገባውም ነበር። መልካም ኤኒዌይ የሆነ ሆኖ እሳቸው በመጡ ጊዜ ብዙውን ነገር ባለመናገር ነበር ሊይዙት የሚገባው። አሁን ግን ይሄንን ፕላትፎርም በመጠቀም የብሔረሰቦችን ቀን በመጠቀም ቅድም ያልኩህን መጉላት ያለባቸውን ነገሮች ከማጉላት ይልቅ የራሳቸው የፖለቲካ አጀንዳ ማሰራጫ ፕላትፎርም ነው አድርገው የተጠቀሙት። ስለዚህ እዛ ላይ ለብዙ ጊዜ ሲነገር የነበረው ከጠቅላይ ሚኒስትሩ ጋር ያላቸው አለመግባባት ማለትም ከፕሪቶሪያ ስምምነት በኋላ አሰላለፋቸው ተቀይሯል። ይሁለቱ ግንኙነታቸው ተቀይሯል። አያናግረኝም ምናምን ሲባል ነበር። እሳቸውም ከዛ በፊት የነበራቸው የፖለቲካ አቋም አሁን ካላቸው የፖለቲካ አቋም ተቀይሯል። በሁሉም ነገር አብይን ይደግፉ ነበር። በሁሉም ነገር ኢንተርቪዎች አሏቸው። ቀድሞው እንደውም እሱን ወደ በለጠ አክራሪ የሆነ የጥፋት መንገድ ይገፉት ነበር። ዛሬ ደግሞ ኦልሞስት እሱ ያለ እስከማይመስል ድረስ ማለት ነው። ነው ይሄን ስናገር የአብይ ደጋፊ ሆኜ አይደለም። ሁላቸውም ህገወጦች ናቸው። ሁላቸው ምንም የምግባርም የህግም አቅጣጫ ያለው ነገር አይደለም እያደረጉ ያሉት። ግን በገቡበት የመጫወቻ ሜዳ ውስጥ ሁላቸውም ለራሳቸው የሚያደላ ጨዋታ እየተጫወቱ ነው። እሱ ህገወጥ ነው። እሳቸውና የመጣበት መንገድ ህገወጥ ነው። አሁንም እያደረገ ያለው ነገር ወንጀል ነው። ፋሺስት ስርዓት ነው እየገነባ ያለው። ያ ፋሺስት ስርዓት ፋሺስት ነው ሲባል እሳቸውም ኢምፕሊኬትድ ናቸው። እንደ ሴሬሞኒያል ፕሬዚደንት ነፃ አልነበሩ። ከሰራዊት ጋር ሲዞሩ የዘር ማጥፋት የፈጸመ ሰራዊትን ሲሸልሙ ጦርነት የተፈጸመበትን ህዝብ እንደ ወንጀለኛ ሲከሱ ብዙ ነገር ሲሉ የነበሩ ስለሆነ ማለት ነው። አሁን ያደረጉት ንግግር የራሳቸውን ፖለቲካ አቋም ወይም ደግሞ ከጠቅላይ ሚኒስትሩ ጋር ያላቸውን ልዩነት የሚገልጹበት ፕላትፎርም አድርገው መጠቀማቸው ነው which is very very unfortunate ለኢትዮጵያ ብሔረሰቦች። በዚህ ውስጥ ሉዘሩ ማን ነው? I don't care እነሱ ቢባሉ በደንብ ጦርነትን ቢሳይፉ ነው ጉዳይ አይደለም። ሉዘሩ የኢትዮጵያ ህዝቦች ናቸው። የጎደለባቸው በዚህ ምክንያት የኢትዮጵያ ህዝቦች ናቸው። በእነሱ ሜዳ ላይ ህዝቦቹን እንደ ሜዳ አድርገው እነሱ ይራገጣሉ። እዛ ላይ ቆመው የራሳቸውን የፖለቲካ ልዩነት እያራመዱ ነው። በመሰረቱ የፋኖን ፖለቲካ ነው እያራመዱ ያሉት። መልካም ዶክተር ጸጋይ በርካታ ነገሮችን ያነሱት እንደው እኔ በሌላ ጊዜ ጭምር ፕሮግራም ቢያዝላቸውና በርካታ ሰዎች ቢማሩባቸው የምላቸውን ጉዳዮች ነው በዝርዝር አንስተው
የሄዱበት በተለይም በብሔር ብሔረሰቦች ቀን ጋር በተገናኘ ሊነሱ የሚገቡ ነገሮች እና እዛ መድረክ ላይ ሊነገሩ የሚገቡ ነገሮች ምንድናቸው የሚለው ነገር በርካታ ነገሮችን ጥያቄ የሚያጭሩ ነበሩ እስካሁን የነበሩት። አሁን በርካታ ነገሮችን ሲያነሱ ወደኋላ ተመልሼ ከመጀመሪያው ጊዜ ጀምሮ ወይ ደግሞ እኔ ማድመጥ ከጀመርኩ ወይ ደግሞ ይሄንን ሴሪሞኒ መከታተል ከጀመርኩ ጊዜ ጀምሮ የሚነገሩ ነገሮችን ሳይ እውነትም ፕሬዝዳንቶች ተገኝተው አያውቁም። ምናልባት የፌዴሬሽን ምክር ቤት አፈጉባኤዎች እንደዚህ ምናምን ናቸው የሚገኙትና በዛው ቦታ ላይ የሚነገሩ ነገሮች ፖለቲካዊ ይዘት ያላቸው ነገሮች ናቸው። ግን መነገር የነበረባቸው የህዝቦቹ መብትና ህገ መንግስቱ የሰጣቸው ጉዳዮች መሆን ሲገባቸው የሚነገሩ ነገሮችን አድምጫለሁኝ። ፕሬዝዳንቱ የተናገሩትን ንግግር አሁን የምናደምጥበት ጊዜ ላይ ነው ያልነው። ሁለት ቪዲዮዎችን ተከታታይ አድምጠን ጥያቄዎች ልሰንዝር። እስኪ ሁለት ቪዲዮዎችን ላስደምጥና